በፊት ማን አስደበረሽ እንዴ? ውስኪ እኮ ማለት ነው ሳሸተው ብቻ ውስጥ ይገባል። በጣም ነበር የተናደድኩት። ማን አባቱ ነው የተናገረው? ንገረኝ። እሺ መላጣል እናቦ ነው በኮካን እንዴት ተሰከ ምን ከሰራለስ ለምን ብለሽ? እሺ ይሄው ተማሪዎች አቤት። እንዴት ነው? ሁሉም ተማሪ መጥቷል? ስም እጠራለሁ፣ አርፋችሁ አዳምጡ። እሺ። አቤት። አልመጣም። በቃ ልጅ አይመጣም አይደለ? ምን ሆኖ ነው የቀረው 20 ዓመት ሙሉ? አባቱ ሞቶበት ነው። አረ ሀዘኑ ትኩስ ነው፣ ከባድ ነው። ትኩስ ነው። ቤቲ አልመጣችም። ምን ሆና ነው? ጉንፋን ይዟት ነው። ዝም ብሎ ጉንፋን ደግሞ እዚህ ጋር 15 ዓመት አለባት። ለማንኛውም አትቅሪ በሏት። ሳምራዊት አልመጣችም። ምን ሆኗ ነው 7 ዓመት ሙሉ የቀረችው? ቤት እየጠበቀች ነው። የዘንድሮ ተማሪ። ለማንኛውም ከ15 ዓመት በኋላ ሚድ አላችሁ በደንብ አጥሩ። ኧረ ቅርብ እኮ ነው ቲቸር። እንዴት እና ሚዱን ከጨረስን በኋላ ከ50 ዓመት በኋላ ደግሞ ፋይናል ይኖራችኋል። ቀረበ እኮ ከ100 ዓመት በኋላ አርጉ። አቴንዳንስ ትፈርማላችሁ። ከ6 ወር በኋላ ታመጣላችሁ። ቶሎ በሉ ደግሞ እንዳባለፈው ከዚህ ሳልወጣ ስጡ። ምን ልታዘዝ? ኪንግ ፒዛ አለ እንዴ? አዎ አለ። በቃ እሱን አምጣልን። ፒዛችሁ መጥቷል። የሚጠጣስ ምን ላምጣ? ሻይ አምጣልን። ሁለት ሻይ። አይ እኔ ሻይ አልፈልግም። ጁስ አምጣልኝ። ኪንግ ጁስ አለ? አዎ በቃ ኪንግ ጁስ አምጣልን። ሲቲ ያሸንፏል። ሁለተኛው ሆነናል። አሁን ምንም ከዚህ በኋላ የምናመጣውም ነገር ያለ አይመስለኝም። ጎል እኩል ነን ግን ማለት ነው ሲቲ የበለጠ ጎል አግብቷል ከኛ። ለዛ ነው አንደኛ የሆነው። ገብታችኋል አይደለም? ይሄንን ነበር ስንፈራ የነበረው። ለዚህ ነው ስጮህ የነበረው። አምስተኛው ደቂቃ ላይ ባገባው ጎል ሃላንድ የተጣለ ጨዋታ እኮ ነው የጮቱት። ሲቲ እኮ ሰከንድ አፉ እንዴት እንደሚያስጠላ፣ እንዴት አባቱ የሚያስጠላ ሰከንድ አፍ። በርንሌዎች ማግባት ትችሉ ነበር። ለመውረድ ነው የምትጮቱት። እንኳን የወረዳችሁ ድጋሚ ባላያችሁ ደስ ይለኛል። ምን አይነት የተጣሉ ቲሞች ናቸው በእናትህ። ሲቲ ከዚህ በኋላ አያቆምም። እንዴት ነው የምናስቆማቸው? ጋርዲዮላ አንደኛ ሆኖ ማለት ነው። ጋርዲዮላ አንደኛ ሆኖ ጭራሽ ወደ ታች በፍጹም ነገር ነው የማይመለስላችሁ። በፍጹም ማለት ነው። ግን እንቋጥራለን ጋይስ። ያለን አማራጭ ለሌላ ቲም ላይ መቋጠር ነው። የራሳችንን ድል ለሌላ አሳልፈን ሰጥተናል። እሺ ምንህን ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው ይሻላል። አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊው። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከን። ምን የሙሉ ስለሆነ የተወደደው እንደዚህ? በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ የአይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው። ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበታች አለ አይደል? ታዲያ ስንፈት ይዞኝ ነው አትልም እንዴ? ኧረ አይደለም። ኧረ የምን ስንፈት ነው? እንትን ነው ጉልበቴን። ኦኬ የጉልበት በቃ 6 ቁጥር ግባ። እሺ ምንድነው የሚሰማው? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ። በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድነው የምታወራው? ሌሎች ታካሚዎች እኮ አሉብኝ። በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር፣ ስንፈት ይዞኝ ነው። ጉልበቴን ብላ እንዴት የተመደብከው? ውጣልኝ ከዚህ። ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታደርጉት? ወይ ግራው አልቀባው። እሺ ሄድልኝ። አረከዳል እንዴ? ስንት አይነት ሰው አለ በእናታችሁ። እንዲሁ ፌጦ ነገር አይሆንም። የፈለገ ብትል ይሄንን የሳላጎን ማንም ሰው ሊያስረዳኝ አይችልም። ማንም ሰው ከዚህ ጋር እኮ ከርቭ አድርጎ ሊያስቆጥረው ይችላል፣ ግን ተከላካዩ ያጠቡታል። በዚህ ጠባብ ቦታ እኮ ነው ከርቭ ያደርጋል።